እኔ ዛሬ ቃል የለኝም የምር ፋሚሊዎች እኔ ቃል የለኝም። በቃ እንደኔ ደስ ያላችሁ ደስ ልባችሁ ደስ ያለው ኮሜንት ላይ ገብታችሁ ደስታችሁን ግለጹልኝ። በእናታችሁ መልካሙን ሁሉ ተመኙላችሁ። ሀይሚና ብሩክ እንኳን ደስ ያላችሁ። እኔ አብሬያችሁ የተዝናናው ያክል ነው የተሰማኝ። ምን ያክል ደስተኛ እንደሆንኩ አታውቁም። ምክንያቱም ይህን ቪዲዮ ከጧት ጀምሬ ስጠብቀው የነበረ ቪዲዮ ነው። እነዚህ ሁለት ልጆች በዱባይ ምድር ላይ ሲዝናኑ እንደማየት ምንኛ ያስደስታል ፋሚሊዎች። የዛሬው ቪዲዮ ምንም ቃል የለኝ ደስ ብሎኛል። ደስታችሁን ኮሜንት ላይ የእናንተንም ደስታ ማየት ፈልጋለሁ። ልክ እንደኔ ነው የተደሰታችሁት ወይስ ይሄ ቪዲዮ ለእናንተ ኖርማል ነው? እስኪ ኮሜንት ላይ የምታስቡትንና ዛሬ የምር ሳትደብቁ የተሰማችሁን ኮሜንት ላይ ሁላችሁም ገብታችሁ አሳውቁኝ። በለው ፋሚሊዎች፣ የዛሬው ይለያል። ያበደ ነው፣ በጣም ያበደ ነው። እስኪ እንደኔ የተደሰታችሁ ምን አይነት ነው የዛሬው ቪዲዮ? ሰላም ውድና የተከበራችሁ የዩቲዩብ ቻናላችን ቤተሰቦች እንደምን አላችሁልኝ? እንግዲህ እኔ ዳቤኪ ነኝ። ዛሬ በጉጉት ስንጠብቀው የነበረው የሀይሚና የብሩክ የዱባይ ቆይታ ለማየት በቅተናል ሁላችንም። አይ ሆፕ እንደኔ ደስ ያላችሁ ብዙ ሰዎች አላችሁና እኔ ጋር አብረን የምንከታተለው ይሆናል። እስከዛው ድረስ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ የሀይሚንና የብሩክን ፍቅር አሳዩን። የኛ ቤተሰቦች እንዴት ናችሁ? ፈጣሪ ይመስገን። በሰት ሞትኩኝ በሉት። በቃ ሞቼ ተመለስኩ። ግን የሀይሚ ደግሞ ይበልጠናል። ኦኬ እዚህ ጋር ገብተዋል መሰለኝ ዩቲዩብ ፋሚሊዎቼ። እዚህ ጋር ዱባይ ነው መሰለኝ የተቀረጸው። አያችሁ ወዛቸው ራሱ እንድግጥም እንዳለ። አቤት ውበት! መኪና እንደምታዩት ነው እዚህ ሀገር። ወይኔ ቡራው ብቻ በሀይሚም ስቅ ያለው ተኝቼ ተጫውታብኛለች። ቪዲዮቹን አሳያቸዋለሁ። በለው ሰው መተኛት አይችልም። አንዴ እንኳን አልተኛውም እሱ ግን እና ከዛ አፍንጫዬን ይዛ ወይኔ ታውቃላችሁ፣ የመጀመሪያ ጉዞ ስለሆነ እሱ ስለለመደው በቃ ርቀቱ ምናምን ስለሚያውቅ ለጥ ብሎ ነው ሄዶ። እሷ ደግሞ ያው የመጀመሪያዋ ምናምን ስለሆነች ላይክ እንደዚህ እያለች እየዞረች ምናምን ስታይ አልተኛችም። ደከመችብን። ስማኝ፣ ያልተኛሁት እኔ ለሁለት ነገሮች ነው። አንደኛ ፈርቼ ነበረ። አንደኛ ፈርቼ ነበር። ሁለተኛ ነገር ደግሞ ያው የሴቶች ነገር ላይ ነበርኩና ኦኬ ባይዘ 21ኛው ክፍለ ዘመን ላይ ደርሰናል። ምንም የሚያሳፍር ነገር የለውም። የወር አበባ ላይ ነበረች ሀይሚ። የሴቶች ነገር እኛ ግልጽ ነው የምናወራው። ብቻ ምንም የሚያሳፍረው ነገር የለም። ማንኛውም ሰው እህት፣ ያው ሴት ማለት እህት እናትም ሚስትም ስለሆነች ምንም የምናፍርበት ነገር የለም እና አትሳቀቁ ለማለት ያክል ነው። የወር አበባ ላይ ነበረች እና ለሁለተኛ ደግሞ ፈርታለች እና በጣም ከባድ ነው። ግን በእንደዚህ አይነት ሙድ ውስጥ ነው ጉዞ ራሱ መግባት በጣም ትልቅ ቻሌንጅ ነው እና ግን ሴቶች ግን የሴቶች ነገር ላይ ስትሆኑ እንደዚህ በቃ ምን እኔ አላወራሁም አስመርራለች። ብስጭት ነው የምትለው ታውቃላችሁ። ያልኩ ያማረርኩ መስለህ ነው አማስለህ ነበር ላውራ ማውራት አለ ግን ማለት ነው። እዚህ ሀገር የሚታየኝ ነጭ ብቻ ነው። አይሰሙኝም ማለት ነጭ ብል ዋይት ታሪክ ነው ዛሬ የዛሬው በቃ የትም የለም ፋሚሊዎች። እሺ ለማንኛውም ማለት ነው ግን ስላመጣኸኝ በጣም ደስ ብሎኛል። ትክክል ለብሩክ አንድ ጊዜ ሁላችን የምር በጣም ደስ ብሎኛል። ደግሞ ከልቡ ጀግና ያው ፕሌን ውስጥ ባትቀርጸኝ ማኔ ያንተኑን ቀረስኳት። ያን ማለት ፕሌን ላይ ሆና ያለውን እንትን እኔም ጨነቀኝ እኮ እኔም የሆነ ነገር ወስዶኛል እኮ ግን ተኝቼ ቀረጸኝኝን አሳያቸዋለሁ። ምንድን ነው የተወጠረው? ኧረ ፋሚሊዎቼ እኔ በጣም ጓጉቻለሁ። የዛሬ ቪዲዮ ምንድን ነው? ፕሌን ውስጥ ትናንትና ጀምሮ ብሩክ ሲናገር ነበር እና ፕሌን ውስጥ ጉዷን ነው ማሳያችሁ እቺ ልጅ ስትደነባበር ምናምን ብሏልና እንግዲህ የሀይሚ የጨረቃ ፋሚሊዎች ካላችሁ ሀይሚ ብልጥ እንደሆነችም ታውቃላችሁና እሱ የተወሰነ ነገር የሚያስቅ ነገር ሰርተዋል መሰለኝ። እሱንም ቀርጸዋለችና ዛሬ ፈታ ዘና ዝም ብለህ ሳቅ። አዳሚ መሳቅ መጫወት ማፈልግ ካለ ውጣ ብያለሁ። እኔ ዛሬ ሙሉ ቪዲዮን እየሳቅን ነው የምናየው ቤተሰቦች። ምንድን ነው ማለት ነው ሲነሳማ አይ ቲንክ እንትን ምንድን ነው አራተኛ የሚባለው ወንበር ጋር ነን አይደል? ከኋላ ወደ መጨረሻውና እንዲህ ብላችሁ ነው የምትሄዱት። ሲነሳ ማለት ነው ሲነሳ አላ አብራሪው ጎበዝ ነው በእውነት
እኔ ባለፈው ሜጄ ምናምን አይቼዋለሁ። ግን ይሄኛው አብራሪ ስናልፉላ በቃ አንዴ መሬቱን ሲነካው ነው ኮሽታ ያለው ወፌ ነው። እንኳንም በሰላም ገባችሁልን። እኛ ምንም አንፈልግም፣ የእናንተን ደህንነት ብቻ ነው እኛ የምንፈልገውና እንኳንም በሰላም በፍቅር በጤና ገባችሁልን። በሰላም እንደወሰዳችሁ ደግሞ በሰላም በጊዜው ይመልሳችሁ። እኛ ይሄን ብቻ ነው የምንፈልገው። እንዴትም ኮሽ የሚበል እንዴትም የሚረፍ በሰላም ገብታችኋል። ደስ ብሎናል። እኛ ሲወርድ እኮ ታዲያ ሲነካው አንዴ እኮ ነው ጎያ እኮ እሱ ጋር ፈራው ነው ማለት ነው። መሬት ሲነካ በሰላም አይደል የደረስኩ ነው መሰለኝ ማለት እዚህ ሀገር አይሚ ለምን አንኖርም ግን እዚህ ኧረ ቤተሰቦች ለምን አንኖርም? እኔ ደስ ይለኛል። አጀሪት እኮ የትም ዱባይ መኖር ሊጀምሩ ነው። የሆነ ደስ የሚል ነገር ካለ እሺ ነው የምትለው። አንተ ጋ ነዋ። ሌላ ማን ጋ ይመስልሃል ብሩክ? አንተ ጋ እኮ ነው። እንጠሮጠስም ቢሆን አብረን እንኑር ካልካት ችግር የለብኝም ነው የምትለው። ምክንያቱም ሀይሚ ነቻ ካላንተ እኮ ህይወት የላትም ይች ልጅ። እንደምታያት በቃ ሙሉ ነገሯን ነው አሳልፋ የምትሰጥህና ምንም የትም እንጦርጦስም አይደለም የትም ግባ። አንተ ጋር ከሆነ እስከሆነ ድረስ የትም ትገባላችሁ። እንኳን ዱባይን የመሰለ ሀገር ማለት ግን ራሳችሁ እዚህ የተከበረ እናት ሀገራችሁ ላይ ብትኖሩ መልካም ባይ ነኝ። ምክንያቱም እናት ሀገር ጋር ስትኖሩ ደስ ይላል። ለዛ ያክል ለማንኛውም የሚያምር ቦታ ከሆነ እና ደግሞ በቃ ከምወዳቸው ሰዎች ጋር ከሆነ የትም ቢሆን እኖራለሁ። አልተናገርኩም እኔ አልተናገርኩም። ሰብስክራይብ አድርጉኝ፣ ዝም ብላችሁ ሰብስክራይብ አድርጉኝ። አልተናገርኩኝ። ከምወዳቸው ሰዎች ጋር ከሆነ ችግር የለብኝ። የምትወደው ሰው ማን ነው? ብሩክ። አንተ ጋር ከሆነ የትም ልግባ ነው ኢንዳይሬክት መልእክቱ። አልተናገርኩም። እኔ እችላለሁ አልኳቸው። በቃ ሌብል ጨመርን እኮ ምን እሺ፣ ሐዋሳ ወይስ ሐዋሳ በጣም ኢትዮጵያዊ ነህ እንዴ አንተ? እኔ ኢትዮጵያዊ ነኝ እንዴ? አንቺ ቻይናዎች አሉ ከጀርባና ወይኔ። ለማንኛውም የሀይሚን ስቃይ ያሳያቸዋለሁ። የፍሬን ስቃይ እኛ ቸኩለናል። በጣም ነው የቸኮልነው። እኔ ያሳያቸዋለሁ። እኔ በጣም ቸኩያለሁ። ምንድን ነው የምፈልገው? ቤተሰቦች ይፖሰት ብሎ እንዳለ ከስር በሉ ብያቸው ሁሉም ነው ያለው። ምን ላደርግ? አታኩርፊ በእናትሽ፣ እዚህ ማኩርፈሽ ምናምን። ኧረ ይፖሰትልን። እኛ ምንድን ነው? እኔ እኮ ልቤ ተንጠለጠለ። ቤተሰቦች እኔ ልቤ ሸርተት ትልትል ነው እንዴ? ምንድን ነው የተፈጠረው? ምንድን ነው ያደረጋችሁት እናንተ ልጆች? ይህ ፕራንክ ነገራችሁ እኮ አያልቅምና ምንድን ነው የሰራችሁት? በቃ እሺ፣ እኔ የራሴንም ጭናለሽ። እሱ ነው ፈልጊው። በቃ የራሴንም ጭንልሻለሁ። እስቲ ሁለቱንም ጫኑ። አፍንጫዬን ያዘችኝ። ምንድን ነው ያደረገችው ዛሬ? እነዚህ ልጆች በቃ በሚያስቅ ሁኔታ ነው። ምክንያቱም እነዚህ ሁለቱም ልጆች ያደረጉት ነገር የተንኮል ጥግነታቸውን ደግሞ ሁላችሁም ታውቃላችሁና ምን አደርጋችሁ ነው? እባክህ ጫኑ። እሷም አንተ ላይ የሰራችሁ አንተም እሷ ላይ የሰራው ምንድን ነው? እኔ ማየት እፈልጋለሁ። አይና ብለሽ ቃላት ተደረግ። ነጮቹ በይ ካልሽ ይገባቸዋል። ዳይሬክት እነሱ እየነካሽ ዋይቶቹ እያዩና ዋይቶች ይገባቸዋል። ይገባቸዋል። እኔ እዚህ ታስደበድቢ ነው ለነገሩ። እዚህ የሚደበድብ የለም። ሴፍቲ ምናምን እንደምታዩ ነው። አይተሻላ። ኢትዮጵያ አይደል? ሴኩር ነው። ካሜራ እንዳለ በየቦታው አለ። የፈለገ ነገር ቦርሳ፣ ስልኬን ጥዬ ብሄድ እንኳን ማንም ከተመለሽ ታገኘዋለህ። እዚህ ጋር ስንት ካሜራ እንደምታየኝ የሀገር በየቦታው ነው ካሜራ ያለው እና ማንም ምንም አይነካችሁም። የሚገርም ሴፍቲ አለ። ባይዜ ዱባይ ምናምን እንደ ኢትዮጵያ ምናምን አይደለም። አብዛኞቻችን እንደምናውቀው ሁሉ ነገር እነዚህ ልጆች በሰላም ምንም ሳይገጥማቸው ዘና ፈታ ደስ ብሏቸው ነው የሚመለሱት እና ምንም እንደዚህ ከሴፍቲ አንጻር ምናምን የሚያሰጋ ነገር የለም። ቤተሰቦች እና ግን ያው ኑሪልኝ እና ቤተሰቦቼ በጣም እንወዳቸዋለን። እኛም እንወዳቸዋለን። በሰላም ነው ጨነቀ ምናምን እያላችሁ ነበር። አዎ ደህና ነን። ማስተካከል ያሉብን ነገሮች ስላላስተካከልን አንድ ኔትወርክ ምናምን ነው እና አስተካክለናል። ጡጥም አሟታል። ጡጥ ብያታለሁ። ስሟን እንዲህ በቃ ጡጥ እያለች ነው ያለችው። ጡጡ ምንድን ነው እንደዚህ ጭፍንፍን ነው ላስለሄደች ነው ወደ ዱባይ። ኧረ ተው ኧረ ብሩክ ተው። አንቺ ብቻ ደስተኛ ሆኝልኝ። አዝናናልን። እኛ ስትዝናኑ ነው ማየት የምንፈልገው። እንኳንም በሰላም ገባችሁልን። እኛ ስትዝናኑ ዘና ፈታ ፍቅራችሁን ስትሰሩ ነው እና ማየት የምንፈልገው። ከኔም ጀምሮ አብዛኞቻችን እንደዛ ነው የምንፈልገው ሲመስለኝ።
ዘና በሉልኝ እስኪ ደስ ይበላችሁ፣ እንኳንም ደስ አላችሁ። ነፃነት የምችልሻለሁ ምንም ማምጣት አልችልም። ወንዶች ያው መቻል ነው አመላቸው። አዎ በቃ ባይ እንግዲህ ፋሚሊዎቻችን ዋናው የምንፈልገው ፓርት ላይ ደርሰናል። የፕሌኑ ጉድ ወጣ። የፕሌኑ ጉድ ምንድን ነው? እንደዚህ አይፖስት እያላችሁ ስትጨቃጨቁበት የነበረው ጉዳችሁና ደርሷል። እንግዲህ ዩቲዩብ ፋሚሊዎቼ በእኔ ዩቲዩብ ቻናል ስም እንግዲህ ለመሳቅ እንዘጋጅ ከኔው ጀምሮ። እሺ አይዞሽን ጀምር ነገር በያዝነው መንገድ ምን አለበይኝ ለሰው ባይመስልም አንለያይማ ጨቋታል ታውቃላችሁ። በለው ደግሞ ምንድን ነው አለባበሷ እንትን አልመሰለችም? ሀይሚ ፓይለት አብራሪዎቹ ምናምን አልመሰለችም? ያት እስኪ እንደው ሸበላ ለካ ሸበላ ለወንድ ነው። እናት እንዴት አለች? ቆንጆ ነች። አለባበሷ ምናምን ሂዶባታል። አለባበሷ ከ10 11 ሰጥተነዋል። ለአለባበሷ ስንት ትሰጣላችሁ? ዛሬ እነዚህ ልጆች ለብሩክ ስንት ትሰጣላችሁ? ለሀይሚ ስንት ትሰጣላችሁ? አለባበሷ እኔ የሀይሚ ተመችቶኛል። ካፕቴን ነው የምትመስለው፣ የፕሌን አብራሪ ሴት አብራሪ፣ ጀግና ሴት አብራሪ ነው የምትመስለው እና ለሀይሚ ከ10 11 ለብሩክ ደግሞ ከ10 ያው አምሮበታል 9 ያው እያበላለጥኩ አይደለም ፋሚሊዎቼ። አረ ጉዱ ምንድን ነው? ደካማ መሰል ለጣለ አንቺን ለማዝናናት እያያችሁ ነው የሚከፍለው። ያምራል ያብባል ፍቅራችን። ትጫወትበታለች ታውቃለች። ቅረጭልን በደንብ አድርገሽ ውይ በእናትሽ ቅረጭልን በደንብ አድርገሽ። በሰላም ያስገባል። አስባችሁ እንዴት እንደሚፈሩ በዚህ ያለ ሀሳብ ለጥ ብሏል። ምንም አይሰማም። ምንም ትጫወትበታለች ታውቃላችሁ። አረ ደስ ሲሉ ፋሚሊዎች። አረ እንደው የዛሬ ቪዲዮ ምንድን ነው የበረረን ነው። ደክሞት ነው። የአንቺን ፕሮሰስ ለማስጨረስ ቁም ስቅሉን ነው ኢትዮጵያ ያሳየ የነበረውና ቢተኛም አይፈረድበትም ፋሚሊዎች። አሁን እኔ የዚህ ጋር የብሩክን መተኛ ልክ ነው ብዬ ነው የማስበው። ምክንያቱም እሷን ሰርፕራይዝ ለማድረግ ነበር እና ኢትዮጵያ እንደ ቁም ስቅሉን ሲያይ የነበረው ኢትዮጵያ ላይ ማለት ነው። እንዳያችሁት ለእሷ አብረሽኝ ነው የምትሄጂው፣ አብረሽኝ ወደ ዱባይ ትሄጃለች ብሎ ቁም ስቅሉን ሲያይ ነበር እና ቢተኛ ደክሞት ነው። ምክንያቱም ኢትዮጵያ ላይ አልተኛም ነበር እና ለዛ ነው የደከመው ብዬ አስባለሁ። እንዴ አይነሳም እንዴ? ግን መቼ ነው የምትነሳ? አረ ተነሳ ብሩክ እንዴ ተነሳ እንጂ ብሩክ ተነሳ። አንለያይም። አቤት የሙዚቃ ግብዣቸው ግን እነዚህ ልጆች እኔን አያርገኝ ምንድን ነው ተጫውታባሃለች። ብሩክ ተጫውታባሃለች። ካልነገረች እኔ ልንገር፣ ተጫውታባሃለች። አይ ኦኬ ነው ያው ቪዲዮ እንዳየው አውቃለሁ። ደስ እኛ የእሷን ጉድ ነው የምፈልገው። ብሩክ ምንድን ነው ልታወጣልኝ የነበረው ልትፖስትልን የነበረው ምንድን ነው? አረ እኔ ልቤ ተንጠለጠለ። ቤተሰቦቼ ወይ ኮመንት ላይ እስከዛው ንገሩኝ እስኪ ምንድን ተፈጥሮ ነው? ወይ ዘለልኩት ሳላስበው
ይህ ሙዚቃ ባለፈው ስናገር የነበረው ሙዚቃ ነው። በቃ ለነዚህ ልጆች የተዘፈነ ነው የሚመስለው። በለው አረ ቤተሰቦቼ እኔ በጣም ደስ ብሎኛል። በለው ወዶ ገዳይ ነሽ አስተዋይ ነሽ ፍቅሬን ካይኔ አንቺ አታውቂም ደረሱ። we made it we did it ባይዘነዘና አሁን ሻንጣችንን በመጠባበቅ ላይ ነን። እንደምታዩት እንኳን ሰላም ገባችሁ። ያው ከረፈደ ቢሆንም እንኳን ሰላም ገባችሁ። እንኳን ፈጣሪ ጠብቋችሁ በቸር በሰላም በጤና ዱባይ ያደረሳችሁ። እንደወሰዳችሁ ደግሞ በሰላም ጊዜው ሲደርስ በሰላም በፍቅር በጤና ይመልሳችሁ። ዝም ብላችሁ ኮሜንት ላይ አሜን በሉኝ። አይከፈልበትም ባይዚ አይከፈልበትም። ቤተሰቦች አሜን በሉኝ። ትንሽ ሀይሚ ተንበጫብጫ ነበር አይደል? ደንግጣ ነበር ግን ህመም ላይ ሆና ነው። አትፍረድባት። ግን እኔ እሷ ላይ ስቃለው ብዬ ራሴ ተበላው። እግዚአብሔር በጣም ነው የሚያስፈራው። ሲወርድ ሰላም ነው ኖርማል ነው። መሬት ሲነሳ ያስፈራል። ቦታ እስኪስ ከፍ ዝቅ ምናምን ሲል በጣም ነው የሚያስፈራው። በጣም ልብ ማለት ነው የሆነ ቁልቁለት ላይ ሻርተቴ እዚህ ላይ እንደዛ እንትን በቃ ለነገሩ አብዛኞቻችሁ ሄዳችሁ ነው ታውቁታላችሁ። እንግዲህ ስሜት እና በሰላም ገብተናል ለማለት ነው። በጣም ስትዝናኑ መቼ ነው የምናየው? ይኸው በቃ መጣል ነው የምልህ። ያቺው እነዚህ አበባ የሆኑ ልጆች ኧረ እኔ ደስ ብሎኛል ፋሚሊዎች። በለው እንኳንም ደስ ያለሽ ሀይሚ። የምር ጥሩ ነገር ይቅጠምሽ፣ ወደፊት መልካሙ ሁሉ ይቅጠምሽ። ጭንቃሳቤ መታርቂ ሽፍንፍኔም ገልጿቂ ያልነገርኩሽ የሚሰማሽ ሳላስረዳሽ የሚገባሽ ወዶ ገዳይ ነሽ አስተዋይ የእውነት ፍቅርሽ ባይኔ የሚታይ የማታውቂ ኩርፊያ ላፍታ የማትመስይ ጊዜ ቦታ በለው። እንደው ሁሌ ደስ ይበላችሁ የምር ያስነሳኛል ማለብ ይለኛል ከዘመኔ ፍቅር ስንቱን ቋንቋች ከሱ ልነጋገር ጉራማይሌ ልጁ እኔ ቤተሰቦቼ ቃል አጥሮኛል የምር በጣም እጅግ በጣም ነው ደስ ያለኝ። እንደኔ ደስ ያላችሁ ኮሜንት ላይ ብቻ ሀሳባችሁ እኔ በቃ ቃላት ነው ያጠረኝ የምር በጣም ደስ ብሎኛል። ለካ የሰው ልጅ ሲፋቀርና ሲዝናና ማየት ምንኛ ደስ ይላል። የሰው ልጅ ሲሳካለት ማየት ምንኛ ደስ ይላል። እነዚህ ልጆች እኮ ተመልከቱ እስኪ የሚያሳልፉትን ህይወት። ሁላችንም እንደዚህ አይነት ፍቅር ያድለን ነው የሚለው። ምንም ማለት አልችልም። እንኳን ደስ ያላችሁ ሀይሚዬ። እኔ ላንቺ ጥሩ ነገር እንዲገጥምሽ ወደፊትም በህይወትሽም በሚያጋጥምሽም በቤተሰቦችሽም ወደፊት ኑሮሽም መልካምና ጥሩ ነገር እንዲያጋጥምሽ ሁልጊዜ እመኝልሻለሁ። የምር ዛሬ እኔ ከልቤኝ ላይክ ቃል ነው ያጠረኝ ማለት ያለብኝን ራሱ እስከ መርሳት ድረስ ነው። ብሩክ ደግሞ በጣም ጎበዝ ጀግና፣ የአመቱ ምርጥ ባል፣ ባለፈው እንደተናገርኩት የአመቱ ምርጥ ባል ይገባሃል። በጣም ትችላለህ። በጣም ጎበዝ ነህ። ሴት ልጅ እንዴት ትሪት መደረግ እንዳለበት ሁላችሁም ወንዶች ብሩክ ዩቲዩብ ቻናል ላይ እየገባችሁ ከብሩክ መማር ትችላላችሁ። ገብታችኋል? እሱም ደስታውን የሚያገኘው እሷ ካጠገቡ ስትሆን ነውና ጎበዝ ነው። በቃ እኔ ቃል የለኝም።